ከዚህ በፊት በሰራኋቸው ተከታታይ ቪዲዮዎች ዊንዶውስ 10 ላይ ስለምናገኛቸው የተለያዩ አገልግሎቶችና ተጭነው የምናገኛቸውን የተለያዩ መተግበሪያዎች ለማየት ሞክረናል። በዚህና በተከታታይ ቪዲዮዎች ደግሞ ዊንዶውስ 10 ላይ ስለምናገኛቸው ዋና ዋና የኪቦርድ አቋራጭ ቁልፎች ወይም ሾርትከት ኪስ ስለምንላቸው በጥልቀት የምንመለከት ይሆናል። የዊንዶውስ 10 ኮምፒውተር ተጠቃሚ ከሆኑ ቢያንስ 2 እና 3 የሚሆኑ የኪቦርድ አቋራጭ ቁልፎችን ከዚህ በፊት መጠቀሙ አይቀርም። እነዚህ አቋራጭ ቁልፎች በዋናነት በኮምፒውተሩ የሚያከናውኗቸውን የተለያዩ ተግባራት በቀላሉና በፍጥነት ለማከናወን ያስችሎታል። ከዚህ ቀጥለን በዋናነት ልንጠቀማቸው የሚገቡንን አቋራጭ ቁልፎች እንመለከታለን። በመጀመሪያ የምንመለከታቸው አብዛኞቻችሁ የምትጠቀሟቸውን የተለመዱ መሰረታዊ የምንላቸውን የኪቦርድ አቋራጭ ቁልፎችን ነው። እነዚህ የምታዩቸው የኪቦርድ አቋራጭ ቁልፎች በዋናነት የሚያገለግሉን ፋይሎችንና የተለያዩ ጽሑፎችን ኤዲት ለማድረግ ነው። መጀመሪያ ከላይ የምናገኘው ኮንትሮል ሲደመር ሲ የሚለውን ነው። እዚህ ጋር ማወቅ ያለብን በመሃል ላይ ያለው የመደመር ምልክት የሚያመለክተው የትኛውን የኪቦርድ ቁልፍ ከየትኛው ጋር አጣምረን እንደምንጠቀም ነው። ወደ ኮንትሮል ሲደመር ሲ ስንመለስ ይህ አቋራጭ ቁልፍ የሚጠቅመን ፋይሎችን ወይም ጽሑፎችን ኮፒ ለማድረግ ነው። ለምሳሌ ይህንን ጽሑፍ በማውዜ በመጎተት ከመረጥኩ በኋላ የኮንትሮል እና የሲን ፊደል ከኪቦርድ ላይ በአንድ ጊዜ ብጫን ጽሑፉን ኮፒ አድርጎ ይይዝልኛል። የምፈልገውን ቦታ ላይ ወስጄ ለማስቀመጥ ከፈለኩ ሁለተኛውን የኪቦርድ አቋራጭ ቁልፍ ኮንትሮል እና ቪን ቁልፎች ከኪቦርድ ላይ በመጫን ኮፒ ያደረኩትን እዚህ ጋር ማስቀመጥ እችላለሁ። ቀጥሎ የምናገኘው ኮንትሮል ሲደመር ኤክስ ወይም ከት የምንለው ደግሞ ከኮፒ ጋር ተመሳሳይ ስራ የሚሰራልን ሲሆን ነገር ግን ኮፒ ስናደርግ ዋናውን ፋይል ወይም ጽሑፍ እንዳለ ሆኖ ግልባጩን ሲሆን የምንወስደው፣ በኮንትሮል ኤክስ ወይም ከት በምናደርግበት ጊዜ ግን ዋናውን ራሱን ከአንድ ቦታ ወደ ሌላ ቦታ ነው የምንወስደው። የምንፈልገውን ቦታ ላይ ሄደን ፋይላችንን ወይም ጽሑፋችንን ልክ ለኮፒ እንዳደረግነው የኮንትሮል እና ቪን ቁልፎች ከኪቦርዳችን ላይ በመጠቀም ማስቀመጥ እንችላለን። እዚህ ጋር ማስተዋል እንደምንችለው ኮንትሮል ሲደመር ቪ የሚጠቅመን ኮፒ ወይም ከት ያደረግነውን ፋይል ወይም ጽሑፍ የፈለግነው ቦታ ላይ ለማስቀመጥ ነው። ቀጥለን የምናገኘው ኮንትሮል ሲደመር ዜድ ወይም አንዱ የምንለው ደግሞ የሚጠቅመን አንድን ተግባር ኮምፒውተራችን ላይ ከፈጸምን በኋላ ያንን ተግባር መሰረዝ ከፈለግን ነው። ለምሳሌ አሁን ከት ያደረኩትን ጽሑፍ ወደ ነበረበት ለመመለስ ከፈለኩ የኮንትሮል እና ዜድን ቁልፎች ከኪቦርድ ላይ በመጫን ተግባሩን በመሰረዝ ጽሑፉን ወደ ነበረበት መመለስ እችላለሁ። ቀጥሎ ያለው ኮንትሮል ሲደመር ዋይ ወይም ሪዱ የምንለው ደግሞ የሚጠቅመን የኮንትሮል እና ዜድን ቁልፎች ተጠቅመን የሰረዝነውን ተግባር እንደገና ወደ ነበረበት ለመመለስ ነው። ለምሳሌ አሁን የኮንትሮል እና ዜድን ቁልፎች በመጠቀም ከት የተደረገውን ወደ ነበረበት መልሼ ነበር። አሁን የኮንትሮል እና ዋይን ቁልፎች ብቻን መልሶ ከት ያደርግልኛል። ቀጥለን የምናገኘው ኮንትሮል ሲደመር ዲ ወይም ዲሊት የምንለው ደግሞ የሚጠቅመን የማንፈልገውን ፋይል ከኮምፒውተራችን ላይ ለማጥፋት ሲሆን ያጠፋነውንም ፋይል ሪሳይክል ቢን ውስጥ ያስቀምጥልናል። ሐሳባችንን ከቀየርን ወይም ፋይሉን ከኮምፒውተራችን ፈጽመን ማጥፋት ከፈለግን ሪሳይክል ቢን ውስጥ ሄደን ፋይሉን ወደ ነበረበት መመለስ ወይም ፈጽመን ማጥፋት እንችላለን። ለምሳሌ ይህንን ፋይል መርጬ የኮንትሮልንና ዲን ቁልፎች ከኪቦርድ ላይ ብጫን እንደምትመለከቱት ፋይሉን ከዴስክቶፕ ላይ ያጠፋልኛል። ፋይሉንም ሪሳይክል ቢን ላይ ሄጄ እንደምትመለከቱት ማግኘት እችላለሁ። ፋይሉን ፈጽመን ማጥፋት ከፈለግንም ራይት ክሊክ አድርገን ላዩ ላይ ዲሊት የሚለውን በመጫን ማጥፋት እንችላለን። ወደ ነበረበት ለመመለስ ከፈለግንም ሪስቶር የሚለውን በመጫን መመለስ እንችላለን። ኤዲት ለማድረግ ከምንጠቀማቸው አቋራጭ ቁልፎች መጨረሻ ላይ የምናገኘው የአልት ሺፍት እና የወደ ላይ ወይም ወደ ታች ቀስት ሲሆን እነዚህንም 3 ቁልፎች በጥምረት በመጠቀም እንደ ወርድ የመሳሰሉ ፕሮግራሞች ላይ የጻፍነውን ጽሑፍ አንድ መስመር ወደ ላይ ወይም
አንድ መስመር ወደ ታች መውሰድ እንችላለን። ለምሳሌ ይህንን ጽሑፍ መርጬ የአልት ሺፍት እና የወደ ላይ ቀስት ቁልፎችን ከኪቦርድ ላይ ብጫን ጽሑፉን እንደምታዩት ወደ ላይ አንድ መስመር ይወስድልኛል። ወደ ታች ለመመለስ ከፈለኩም የአልትን ሺፍትን እና የወደ ታች ቀስትን ቁልፎች በመጫን አንድ መስመር ወደ ታች መውሰድ እችላለሁ። ቀጥለን የምናያቸው የኪቦርድ አቋራጭ ቁልፎች ደግሞ የተለያዩ ፋይሎችንና በጽሑፍ ውስጥ ያሉ የተለያዩ ቃላትን ወይም አረፍተ ነገሮችን ለመፈለግ የሚያስችሉን ናቸው። መጀመሪያ ላይ የምናገኘው የኮንትሮል እና የኤፍ ቁልፎች ጥምረት የሚጠቅመን በጽሑፍ ውስጥ ያሉ የተለያዩ ቃላትን ወይም አረፍተ ነገሮችን ለመፈለግ ነው። ለምሳሌ እዚህ ጽሑፍ ላይ ካሉት ቃላት ኮፒ የሚለውን ለማግኘት ብፈልግ እዛው መጻፊያ ላይ ሆኜ የኮንትሮልን እና ኤፍን ቁልፎችን እጫናለሁ። እንደምታዩት የመፈለጊያ ቦታ ይከፍትልኛል። በመፈለጊያ ቦታውም ላይ ለምሳሌ ኮፒ የሚለውን ጽፌ የኢንተርን ቁልፍ ከኪቦርድ ላይ ብጫን እንደምታዩት ኮፒ የሚለውን ቃል ለብቻው ከጽሑፎች መሃል በቀለም ለይቶ ያሳየኛል። ፋይሎችንና ፕሮግራሞችን ከኮምፒውተራችን ላይ ለመፈለግ የምንጠቀማቸው አቋራጭ ቁልፎች ደግሞ የዊንዶውስ እና ኤስ ወይም የዊንዶውስ እና ኪቡ ቁልፎችን ጥምረት ሲሆን እነዚህም አቋራጭ ቁልፎች የሚጠቅሙን የመፈለጊያ ቦታውን ለመክፈት ነው። በሚመጣልንም የመፈለጊያ ቦታ ላይ የፈለግነውን ፋይል ወይም ፕሮግራም ስም በመጻፍ መፈለግ እንችላለን። ከነዚህም ሁለት አቋራጭ ቁልፎች በተጨማሪ የዊንዶውን ቁልፍ ብቻ ከኪቦርዳችን ላይ በመጫን የመፈለጊያ ቦታችንን መክፈት እንችላለን። በዚህ ቪዲዮ ዊንዶውስ 10 ላይ ከምናገኛቸው የኪቦርድ አቋራጭ ቁልፎች መካከል ኤዲት ለማድረግ በተጨማሪም ፋይል፣ ቃላትና አረፍተ ነገሮችን ለመፈለግ የምንጠቀማቸውን ቁልፎች አይተናል። በሚቀጥለው ክፍል ቪዲዮም ከነዚህ በተጨማሪ ስለምናገኛቸው የተለያዩ የኪቦርድ አቋራጭ ቁልፎች ይዤላችሁ የምቀርብ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።